ስለዚህ ጥላሁን ገሰሰ ቢኖር ኖሮ ሊጠይቅ ይችላል። ጥላሁን ደግሞ በሞት ደግሞ ከዚህ ዓለም በሚለይበት ጊዜ ደግሞ የእሱ ወራሾች እንደሱ ሆነው ያንን መብት መጠየቅ ይችላሉ። ጥላሁን ገሰሰ የኔ ነው ለምሳሌ ቢዘፍነው የግጥሙ ባለቤት እኔ ማለት አይችልም። እኔ ደግሞ ሚስት አይደለችም። የጥላሁን ገሰሰ ባለቤት ሚስት አይደለችም። ለምንድን ነው ካልክ ጋብቻ የሞት ፍርድ የተፈረደባት ሴትዮ ተከሳ መጣች በሌላ ማለት ነው። ፋንታውን እንኳን ወደ ጁሪስ ፖድካስት በሰላም መጣ። እንኳን ደህና ቆያችሁ። ጥሩ። እስኪ ከኔ ጋር እንተዋወቃለን፣ ግን ለማያውቁ ራስህን እስኪ አስተዋውቅ። ጠበቃና የህግ አማካሪ ፋንታውን ደለለው እባላለሁ። አሁን በጥብቅና ሙያ አገልግሎት ላይ አገልግሎት እየሰጠው እገኛለሁ። ኦኬ። የማናቸውም ደረጃ የህግ አማካሪና ጠበቃ? የፌዴራል ማናቸውም ደረጃ ላይ። ስንት ጊዜ ሆነ ጠበቃ ከሆንክ? ስንት ጊዜ ሆነ? ጥብቅና ገና ነኝ። አንድ አመት ምናምን እንደዛ ነው። ከዛ ፊት በዳኝነት ላይ ነው ብዙ አገልግሎት የሰጠሁት አይደል? በፍርድ ቤት ላይ ነው ሲጀመር። መጀመሪያ ዳኝነት ስልጠና ሁሉ 1-2 አመት። ከዛ በኋላ በፍርድ ቤት ረዳት ዳኝነት፣ ፍርድ ኦፊሰር የሚባል ነገር ካወቀው። የፍርድ ኦፊሰር እኔ አላውቀውም። ፍርድ ኦፊሰር አዲስ ፍርድ ኦፊሰር ተብሎ ቢፒአር ምናምን ነገር ብለው በደቡብና አማራ፣ ኦሮሚያ በተለያየ ቦታ ላይ ፍርድ ኦፊሰር ተብሎ ሬጂስትራር አይደለም አይደል? ሬጂስትራር ስራ የሚሰራ ተከላካይ ጠበቃ ስራ ይሰራል፣ ረዳት ዳኝነት ስራ ይሰራል አንድ ላይ እና ዘርፈ ብዙ ስራዎች ነው የሚሰራው። የዳኝነት ስራንም እንደዛ ተከቶ ይሰራል። ከዛ በኋላ እንትን ብሏል ቀርቶ እንደገና አሁን ረዳት ዳኝነት በሚል አካሄድ እንትን ብሏል። እና በሱ ስራ ላይ ወደ ሚዛን ተፈሪ በቤንች ማጂ ዞን ሼቤንች ወረዳ የምትባል በጣም ምርጥ ወረዳ አለች። እና እዛ ነው የጀመርከው? በጣም ቀዝቃዛ ደስ የሚል ቦታ ነው። እዛ ለምጃለሁ እና ብዙ ስራዎችን እዛ ለምጃለሁ። ስለዚህ ከሎ ስኩል በኋላ ስራ ስትጀምር አንተ የህግ ኦፊሰር ነው የጀመርከው ማለት ነው? የህግ ኦፊሰር ሆኜ ነው። ግን የዳኝነት መዝገቦችን ስራ ችሎት ስራ እንሰራለን ያን ያክል። ከዛ በኋላ ሹመት 2006 እዚህ የፌዴራል ዳኝነት ወጣ፣ ተወዳደርን፣ ገባን። ከዛና 10 አመት ሙሉ እዚህ ሰርተናል። በተለያዩ ምድብ ችሎቶች እስከ ልደታ ድረስ ሰርተናል። ዳኝነት ትልቅ ልምድ የሚገኝበት ነው። የህግ እውቀት የሚታፈስበት የዳኝነት ስራ ነው። ልክ ነህ። እኔም እንደዛ አስባለሁኝ። ወደ እሱ እንመጣለን። የፌዴራል ፍርድ ቤት ዳኛ ሆነ የሰራው ለምን ያክል ጊዜ ነው? ወደ 10 አመት አካባቢ ሰርቻለሁ። በተለያየ ችሎቶች ሰርቻለሁ። በተለያየ በቃ በልዩ ልዩ ችሎቶች፣ በቤተሰብ ችሎት፣ በስራ ክርክር ችሎት፣ ከንግድ ችሎት ጋር በተያያዙ ልዩ ልዩ ችሎት የሚባሉ የወንጀል ችሎቶች እና እኔ የተለያዩ ችሎቶች መስራቴም ራሱ በጣም ደስተኛ የሚያደርገኝ ነገር ነው። በየገባባቸው ችሎቶች ዲቴል አውቀው የመውጣት እንትኑ አለ። ደስ ይላል። ኦኬ ጥሩ። የዩኒቨርሲቲ ውስጥ ሎው ስኩል አቴንድ አድርገህ ስትወጣ የህግ ኦፊሰር ሆነህ በፍርድ ቤት የሙያ ስራህን እዛ ጀመርክ። ትንሽ የሆነ ነገር እስኪ ልታጋራን ከቻልክ፣ ለመጀመሪያ ጊዜ የተቀጠርክበት ሙያና ወጣትነትን እንዴት አስተናገድከው? በጣም ልምድ ይጠይቃል። ግን አሁን ይሄ የዳኝነት ስራ አሁን የፍርድ ኦፊሰር ስራ ያልኩህ የዳኝነት ስራ ነው ማለት ትችላለህ። እና ባለጉዳዮችን የምታስተናግደው እና የፍርድ ቤት የዳኝነት ስራ ጋር በተመለከተ ስገባ በጣም ልምድ ያስፈልጋል፣ ብስለት ያስፈልጋል። ገብቶሃል? ዝም ብለህ በገባበት እንደተመረክ። አሁን እኛ ሀገር ያለው ነገር ምንድን ነው? ዝም ብለህ በዛ በምትገባበት የዳኝነት ስርዓት ውስጥ ሙያ ውስጥ ቅድመ ስልጠና ሳይሰጥ ቅድመ የሆነ ዝግጅት ሳይደረግ ነው የሚሰማራው። ዳኛው በችሎት እንኳን ሲሰማራ እንደዚህ አይነት ነገሮች አሉ፣ ምንም ሳያውቀው ማለት ነው። አትሊስት ሳምንት እንኳን የሆነ ነገር እንኳን ያስፈልገዋል ከችሎት ሲቀያየር ማለት ነው። እና እዛ ቦታ ላይ ቁጭ ብለህ የምታስተናግደው ያሰብከውና የሚመጣው ጉዳይ በጣም ይለያያል። እና ከምታስበው ላይ የሚመጣው ጉዳይ ከምታስበው በላይ ነው። ገብተዋል? እዛ ጋር ትዕግስት ያስፈልጋል፣ እውቀት ብቻ አይደለም። እና ብዙ ነገሮች አሉ፣ ጥበቦች ያስፈልገዋል። ገብተዋል? ዝም ብለህ
በዋልክበት እንደለመድከው አይደለም እዛ ጋር መጥተህ እንደፈለግክ የምትናገረው እና ስነ ምግባሩ የሚይዝ ነገር አለና ትንሽ የሚከብዱ ነገሮች አሉ። ቀስ እያልክ የምትላመድባቸው ነገሮች አሉ። ግን ወጣትነቱ ምንድነው ኤነርጄቲክ ሆነ በጣም እንድትሰራ ደግሞ ብዙ እንድትሰራ ያደርጋል። በጣም ደስ የሚለው ነገር እሱ ነው። ኦኬ ኦልራይት ፋንታሁን፣ ዛሬ በዚህ ኤፒሶድ በአንድ ጉዳይ ላይ ውይይት እንድናደርግ እፈልጋለሁ። ስለ ኮፒራይት ወይም ደግሞ የቅጂና ተዛማጅ መብቶች ከምን እንጀምር? እስኪ ለአንድ ሌማን ስለ ኮፒራይት ምንም ክሉ የሌለው አንድ ሰው የኮፒራይት ወይም ቅጂና ተዛማጅ መብት የሚባል ተዛማጅ የሚለውን ትንሽ ቆይተን እናነሳዋለን። ኮፒራይት ምንድን ነው? የቅጂ መብት ማለት ምን ማለት ነው? እንዴት ዲፋይን ታደርገዋል? እንግዲህ የቅጂ መብት የአእምሮ ንብረት መብት አንዱ የሆነ ነው። የአእምሮ ንብረቶች የአእምሮ ንብረት መብት የሚባሉት ብዙ አይነት አሉ። ከዛ ውስጥ አንዱ የቅጂ መብት ነው። የፈጠራ መብቶች አሉ፣ የንግድ ምልክቶች አሉ፣ የንግድ ምስጢራዊ እነዚህ መብቶች አሉ እና ከነዚህ ውስጥ እየጠየቅኝ ያለው የቅጂ መብት ነው። እና ቅጂ መብት ምንድን ነው የሚባለው ነገር ለማን ነው? አሁን ለምሳሌ ማንም ሰው የሆነ ከምን ጋር ይያዛል? ከፈጠራ ስራ ጋር ይያዛል። ጥቅሙ ምንድን ነው? አንድ ሰው የሰራውን የፈጠረውን ወይ የጻፈውን ያዜመውን የዘፈነውን ለመጀመሪያ ጊዜ ያደረገውን ነገር ጥበቃ እንዲደረግለት ነው። ሌላ ሰው ዝም ብሎ እንደ ልቡ አምቶ እንዳይሰራው ሕግ ለመጀመሪያ ለስራ መንጭው የሆነ ሰው ሕግ ጥበቃ እንዲያደርግለት ነው አለውል። ካንተ ሌላ ማንም ሊሰራልህ የሚገባ ሰው የለም። ወይንም የቅጂ መብት ምንድነው? አንድ የስራ አመንጭ ለመጀመሪያ ጊዜ የስራ አመንጭ ፈጣሪ የሆነው ሰው ጥበቃ እንዲደረግለት የሚያግዝ ሕግ ነው። አይ በጣም ጥሩ። አንደኛ ምን ነገርከን? ይሄ ኢንቴሌክቹዋል ፕሮፐርቲ ከሚባሉት ውስጥ አንዷ ብቻ ናት ኮፒራይት ነው። የቅጂና መብት የቅጂና ተዛማጅ መብት ቅጂና ተዛማጅ ኮፒራይት የሚባለው ኮፒራይት እና ቤሪንግ ራይት ይባላል። እሱ አንዱ መብት ነው። አንዷ ብቻ ናት። ምክንያቱም እኛ በሀገራችንም የአእምሮ ንብረት ጥበቃ ባለስልጣን አለ እና አንድ ስፈጥር ወይ ኮፒራይት እንትን ተዛማጅ መብቶችን የሚያሰራ የሆነ ነገር ስሰራ ስፈጥር እዛ ሂደት አስመዘግባለሁ። ከዛም በኋላ ተረጋግጦ ሌላ ከዚህ የሰራው ሰው ከሌለ አንተ የመጀመሪያ ኮንክ ተረጋግጦ ሊመዘግበው ከአንተ ይሆናል። ገብቷል? አሁን ከዚህ ጋር የተያዙ ያው ብዙ ጭቅጭቆች፣ ብዙ ክርክሮች ምናምን አሉ ከፓተንት ራይት ጋር ከፈጠራ ስራ ጋር የተያዘ ከዚህ ከቅጂ መብት ጋር የተያዙ ነገሮች። ስለዚህ ኮፒራይትን በሚመለከት ኮፒራይት ማለት ወይም ደግሞ የቅጂ መብት ማለት አንድ ሰው በራሱ አእምሮ የፈጠረውን ለማባዛት የሚችለው እሱ እንዲሆን በሕግ ጥበቃ የሚደረግለት ነው ልንል እንችላለን። አዎ ኦኬ። እንዲጠቀም ሌላ ሰው እንዲያስጠቀም የሚችለው ማን ነው? ራሱ የፈጠረው ሰው አመንጭው ነው። አመንጭው ወይም የፈጠራው ባለቤት ሰው ነው። እና የፈጠራው ባለቤት የኮፒራይት ዓላማ ምንድን ነው ማለት ይቻላል? የኮፒራይት ዓላማ የስራ አመንጭውን ሰው የፈጠረውን ሰውዬ መብት ሕግ እንዲጠብቅለት የሚያደርግ ነው። ያለሱ ፍቃድ ማንም ሊያባዛው፣ ሊሸጠው፣ ለሶስተኛው ግን ሊያስተላልፈው፣ ሊያስጠቅመው፣ ሊያከራየው፣ ሊያወርሰው ምንም ሊያደርግ አይችልም። ሊገለገልበት አይገባም። ምክንያቱም ይሄ ምን ያደርጋል መሰለክ? የሀገርን እድገትም ከፍ ሊያደርግ የሚችል ነገር ነው። ሀገር የሚያድገው አውሮፓዎችን አሜሪካዎች ምናምን ነገር ብታያቸው በፈጠራ ስራ ነው በጣም ያደጉት። የፈጠራ ስራ መብት የሕግ ጥበቃ መብቶችን በጣም አደረጉ። ከዛም በኋላ አድገዋል። ገብተዋል። ግን በቀላሉ እኔ የሰራሁትን ነገር አንተ ደክመህ ለፍተህ ስንት ነገር አድርገህ አንተ ስንት ዓመት ፈጅተህ 5 ዓመት ከዛ በላይ ሊሆን ይችላል የፈጀውን እንትን በአንድ ቀን አንድ ሰው ሲያባዛብህ ምን ሲል ምንድን ነው? ባለአእምሮ ባለቤት ማን ነው? አንተ ነህ። ከዛ ከነገ ወዲያ ትሰራለህ።
አሰራው በፈጠራ ላይ ተሳትፎ የሚያደርጉ ዜጎች ቁጥር እየጠፋ ይሄዳል። አይሰሩም። አእምሮ ያላቸው ሰዎች ምን ይሆናሉ? ይዳከማሉ፣ አይሰሩም። እና የውሸት አእምሮ ባለቤት ነው የሚሉ ሰዎች ግን ምን ይሆናሉ? ነገ ስሩ ቢባሉ ይሰራሉ፣ አይሰሩም። ያኛውንም በትክክልም እኮ አድርጉ ቢባሉ አያደርጉም፣ በእጃቸው ያደረጉትን። እና ያንን ህግ ጥበቃ እንዲያደርግ ነው። እንደዚህ የሚያደርጉ ሰዎችን ደግሞ የራሳቸውን ተጠያቂ ያላቸው ዝም ብሎ አድርገው እና ተፈጻሚነቱ ራሱ እስከምን ድረስ ነው የቅጂና መብትና ተዛማጅ የሚለውንም አብረን እናየው እንችላለን። ስለዚህ ለሀገር እድገት ዋና ምክንያት እና ጠቀሜታ ያለውን የፈጠራን ስራ ለመጠበቅ መንግስት ራሱ ተግቶ ሊሰራ ይገባል ማለት ነው። እጅግ በጣም አሁን በዚህ ጋር የተያዘ አሁን የህግ ጥበቃ ምንድነው ቢባል ምን አለን የሚባለው እንግዲህ መንግስት አሁን ከህግ አንጻር ነው። ህግ አውጪው አካል ሊያደርግ የሚችለው ህግ ነው የሚያወጣው። ወሳኝ ሚና የሆነ ህግ ያወጣል እና ለስራ አመንጭ የሆኑ ሰዎች ምን አይነት ህግ ጥበቃ ያደርጋል? እንትኑ የአእምሮ ንብረት ስራው ባህሪው ልክ አዋጅ አወጥቷል። ቀደም አሁን እስካሁን እንደምናወራው የቅጂና ተዛማጅ መብቶች አዋጅ አለ። አዋጅ ቁጥር 410/96 አለ እና ከሱም በተጨማሪ ደግሞ በተወሰነ ስለ ተጠያቂነት በተመለከተ የወንጀልና ፍትሐ ብሔር ተጠያቂነትን በተመለከተ አዋጅ ቁጥር 827/2007 ያወጣው አለ። እሱም በጣም አድርጎ ነው ትኩረት ሰጥቶበት ያወጣው። ለመሰለክ ሰው ዝም ብሎ የሌላውን ሰው አሁን እኛ ከቀባብ በኋላ ምናልባት ካለ የምጠይቀኝ ከሆነ አላውቅም፣ በቲክቶክ እነዚህ በተለያዩ ፕላትፎርም እየመጡ ምናምን የሰዎችን ሙዚቃ፣ ድምፅ፣ ዜማ፣ ንግግር፣ ኮሜዲ ስራዎች፣ የኪነ ጥበብ ስራዎች፣ የተለያዩ አይነት ምርጥ ሰው አንድ ሰው ተጨንቆ የሚሰራውን ስራ ማለት ነው። የሚገርምህ እኔ አንዳንድ አንዱ የመጀመሪያው ፈጣሪ የሆነው ሰው በቲክቶክ በሆነ ነገር ማለት ነው በፊልም ካየነው በላይ የእሱን ኮፒ አድርገው ሌላው ማለት ነው ሲሰራው የበለጠ ፎሎወር እንዲያገኙ አድርገው ይሰራሉ። ኮፒ አድርገው እኮ ነው ያኛውን ሰው ቀብረውት አይታ ብዙ ፎሎወሮች ምናምን ያገኛሉ። ያኛው የዛን ያህል አላገኘም እና በጣም ይገርማል። እና አሁን እነዛ ሰዎች ምን አድርገዋል መሰለክ? የሰውየውን ራይት ወስደዋል። ምን አይነት ራይት? ኢኮኖሚክ ራይት ወስደዋል። በጣም ብዙ ራይት ይወስዱት። እኛ ሀገር እኮ አሁን ለምሳሌ ይሄ ቀደም ያልኩት ነገር አለና አዋጅ ቁጥር 827/2007 ህጉ አጠንክሮ አውጥቷል። ግን የለም አፈጻጸም ላይ ማለት ነው። አፈጻጸም ላይ የለም። ወደ አፈጻጸም ብንመጣ ማለት ነው እንጃ የሚተርፍ ሰው ራሱ ምን ያክል ሰው እንደሆነ ትንሽ በየቀኑ ማን ነው የሚተርፈው? ቲክቶክ ላይ ምናምን ነገር በየቀኑ በየሶሻል ሚዲያው ዲዩቲ እናደርጋለን፣ ዳውንሎድ ይደረጋል። ከዛም በኋላ ኮፒ ፔስት ምናምን ነገር ይደረጋል። ጽሁፎች ምናምን ነገር በጣም ይደረጋሉ፣ ሳይት አይደረጉ ምናምን ነገር እና እነዚህ ነገሮችን ስታስበው ምንድነው መሰለክ የመጀመሪያው ነገር ማለት ነው። አሁን እንደዚህ አይነት ነገሮች ዋነኛ አስፈላጊና ቀዳሚ ነገሮች ናቸው ብዬ አስባለሁ። አሁን ለምሳሌ እነዚህ ግንዛቤ ማስጨበጫ ነገሮች ማለት ነው። ገብቷል? ኮፒራይት ምንድነው? ቅጂና ተዛማጅ መብቶች ማለት ምን ማለት ነው? ህብረተሰቡ በምን ያክል ያውቃል? ማህበረሰቡ ሊገነዘብ በሚችለው መጠን በዚሁ አጋጣሚ ምን አብረህ ብትነካው ደስ ይለኛል መሰለህ። ኮፒራይት ይባላል፣ ግን ፎርማሊ መጠሪያው ራሱ ኮፒራይት ኤንድ ኔግበሪንግ ራይትስ ነገር ነው የሚባለው። በአማርኛ የቅጂና ተዛማጅ መብቶች ይላል እና የቅጂና ተዛማጅ መብቶች የሚባለውን ነገር አብረህ እስኪ በዛው ሂድበት። አሁን ቅጂና ተዛማጅ መብቶች ማለት ቅጂ የምትለዋ የመጀመሪያው የአመንጪ ስራው የሆነው ነገር ነው። ለምሳሌ የማንን የጥላሁን ገሰሰ ዘፈን ታውቃለህ? አንድ የምታውቀዋለህ? የጥላሁን ገሰሰ ለምሳሌ አንድ ዘፈን ቢመጣልን አሪፍ ነበር እና ውባይናማ የሚል ለምሳሌ ውባይናማ የሚል ዘፈን አለ አይደል? አሁን የሱ ዘፈን ምርጥ ዜማ ነው። ያንም ዜማ ያ ዜማ ምንድነው? የመጀመሪያው ቅጂ ነው። ቅጂ የሚባለው እሱ ነው። የመጀመሪያ ስራ መንጪ የመጀመሪያው የስራ የተፈጠረው ስራ ነው ቅጂ የሚባለው። ተዛማጅ መብት የሚባለው ደግሞ ቅጂን መሰረት አድርጎ የሚመጡ የኮፒራይት መብት እና የህግ ጥበቃ የሚያስፈልጋቸው ናቸው። ለምሳሌ ውባይናማን ዘፈን ክቡር ዶክተር ጥላሁን ገሰሰ እሳቸው ሲያወጡት ከዛ ጋር ተያዘው ምን አለ? ውዝዋዜ አለ። እሺ
አሁን ያ ውዝዋዜ በተመለከተ ተዛማጅ ነው። ኦኬ ውዝዋዜ ያለ ለዛ ሙዚቃ የተሰራው ክሊፕ ማለት ነው። አዎ ያንን ተከትሎ ያንን መሰረት አድርጎ ነው አይደለ? ይሄ ክዋኔው ምናምን ክዋኔ ግን ምናልባት እነዛ ነገሮች ናቸውና ያን የመጀመሪያውን የቅጂ ስራውን መሰረት አድርጎ የሚመጡ የአእምሮ የፈጠራ ስራዎች ምን ይባላሉ? ተዛማጅ ምርቶች ይባላሉ። ምናልባት እስኪ ቆይ መግለጽ ከተቻለን አሁን ብንወያይበት ደስ የሚለኝ በምሳሌ ለምሳሌ የጥላሁን ገሰሰ አንድ ሙዚቃ ወሰድን። ስለዚህ ዘፋኙ አለ፣ የዜማው ደራሲ አለ፣ የግጥሙ ደራሲ አለ፣ እንደገና ደግሞ ቅንብር ደግሞ የሰራው ኮምፖዘር የሚባል አለ። ሌሎችም ደግሞ መዋጮ ያደረጉ ሰዎች ሊኖሩ ይችላሉ። የቅጂ መብቱ ለማን ነው የሚሰጠው? ተዛባጅ መብቶችስ የትኞቹ ናቸው? አሁን ቅድም እንዳልኩ ምንድነው ዜማው አለ አይደል? ድርሰቱ አለ፣ ጽሁፉ ማለት ነው አይደል? ጽሁፉ እንግዲህ ራሱን የቻለ ምንድነው ቅጂ ነው። ጽሁፍ ለብቻው ማለት ነው። ግጥሙ ጽሁፉ የምትለው ግጥሙ ነው። ግጥሙ ራሱን የቻለ ነው። ምክንያቱም ተቀምጧል በአዋጁ ላይ ማለት ነው። በአዋጁ 410/96 ላይ ምን ይላል? እነዚህ ጽሁፍ ድርሰት ምንድነው ቅጂ። ልክ ነህ። ግጥሙ የድርሰት ውጤት ነው። አንድ ሁለተኛ ዜማው አለ። ዜማው ፒውርሊ የፈጠራ ውጤት ነው። ቅጂ። እሺ ሁለቱን ጨረስን። ሶስተኛ ለአቀንቃኙ ወይም ለዘፋኙ ይሄ መብት ይሰጣል። ዘፋኙ ይሄንን የዘፈነው ግጥምና ዜማ መዋጮ ተደርጎለት የዘፈነው ሰው አለ ሌላ ነው። ጥላሁን ገሰሰ ለጥላሁን ገሰሰ ነው የተሰራ። ጥላሁን ገሰሰ እኮ ሲዘፍነው እንደምታውቀው እሱ አይደለም ደራሲው አይደለ የእያንዳንዱ ሙዚቃ። ለምሳሌ አሁን ወደ ቴዲ አፍሮ ስትመጣ ግጥሙን ራሱ ዜማውን ራሱ ደርሶ እንደገና ራሱ ያቀነቅነዋል። ቅንብሩን ብቻ ነው ሌላ ሰው የሚሰራለት እንጂ በአብዛኛው አሁን እሱ ግጥሙንም ዜማውንም ራሱ ይደርሳል፣ እንደገና ራሱ ያቀነቅናል። ስለዚህ ሶስቱንም ስራዎች ደርበው የሚሰሩ አንድ ሰው ይሆናል። ወደነ ጥላሁን ገሰሰ ወደነ ኤፍሬም ታምሩ እና አብዛኞቹ ዘፋኞች ላይ ልክ ስትመጣ ግን ዜማ አንድ ሰው ይሰጣቸዋል፣ ግጥም አንድ ሰው ይሰጣቸዋል፣ እነሱ ይዘፍኑታል፣ አራተኛ ሰው ደግሞ ያቀናብረዋል። አይ እዚህ ጋር ጥሩ ነው። አሪፍ ሀሳብ ነው የተነሳውና አሁን እዚህ ጋር ምን አለ መሰለክ እንግዲህ በእንደዚህ አይነት ነገሮች ውስጥ ምን አለ ግብይቶችም አሉ፣ ስምምነቶች አሉ፣ ውሎች አሉ አይደለ? አሁን ባለዜማው ብለኛል፣ ባለድርሰቱ ብለኛል፣ ባለግጥሙ ብለኛል እና እዚህ ጋር ደግሞ ከዋኛው አለ የሚዘፍነው አለ አይደለ? በእነዚህ መካከል ያለው ስምምነት ምንድነው? ጥሩ ነጥብ። ስምምነት ምንድነው የሚባለው ነገር መታየት አለበት። ገብቷል? ለምሳሌ ግጥምና ዜማውን ገዝቶት ሊሆን ይችላል። አየህ እኔ ገንዘብ አወጣሁ፣ ዜማ ሰጠኝ፣ ግጥም ወሰድኩ ከእሱ ማለት ነው። ዘፈንከው። ስምምነት አድርገናል። ገዝቻለሁ፣ አስተላለፍክልኝ። ገብቶሃል? ይሄ እኮ ነው የኢንቴሌክቹዋል ፕሮፐርቲ ዋናው ዓላማው እኮ አንዱም ይሄ እኮ ነው አይደለ? ኪነ ጥበብን በምን መልኩ ታሳድገዋለህ? በእንደዚህ አይነት በሚያሳልጥ በእንደዚህ አይነት ዘመናዊ የሆነ ሊተላለፉ በሚገባቸው መንገዶች ማስተላለፍ ትችላለህ። በህግ በውል ማስተላለፍ ትችላለህ አይደለ? በእንደዚህ አይነት መንገድ መጥቶ ከሆነ ያ ነገር በስጦታም ሊሆን ይችላል። ሰጥቻለሁ። ልክ ነህ። ገብቶሃል? ንብረት ነው። ንብረት ታስተላልፈዋለህ። በስጦታ ከሆነስ በገንዘብ በገዝቶት ከሆነ በተለያየ አይነት ውል አማካኝነት በህግ ሊሆን ይችላል። እንደዛ ከሆነ ያ ጥላሁን ገሰሰ ምንድነው ማለት ነው? ባለቤት ነው ማለት የኮፒራይቱ ባለቤት ነው። ግን ምናልባት ደግሞ አይ ቲንክ ያለ ፍቃድ ለምሳሌ አሁን እዚህ ጋር ስምምነቶቹን መፈተሽ አለብን ብዬ አስባለሁ አይደለ? እንደዚህ ነው ለማለት ገብቷል። አሁን ለአንዴና ለመጨረሻ ጊዜ አስተላልፎለት ሊሆን ይችላል። እንደገና ደግሞ በእንትን ለምሳሌ በየስቴጅ በተሰራ ቁጥር ደግሞ የሆነ የተገኘውን ጥቅም ለመካፈል ስምምነት አድርገውም ሊሆን ይችላል። ከሚገኘው ፍሬ እኩል ለመሰብሰብ ሊሆን ይችላል። ገብቷል። ግን አሁን ምንድነው አሁን እዚህ ጋር ምን አለ መሰለክ ሁለት ነገሮች መታየት ያለባቸው ኢኮኖሚክ ራይት እና ሞራል ራይት የሚባሉ ነገሮች አሉ። አሁን አንድ እንትን ኢኮኖሚክ ራይት መብቱ ማለት ነው የአንድ ሰው ማለት ነው አንድ የፈጠራ ባለቤት መብቱ ምንድነው? ኢኮኖሚክ ራይት እና ሞራል ራይት አለው አይደል? እና አሁን በኮፒራይት ላይ ስንመጣ
ሞራል ራይት አለው። ሞራል ራይት ከምን ጋር መሰለክ? ከሰውየው ስምና ዝናና ጋር ተገናኘ ነው። ያ የፈጠረው ሰውዬ ምንጊዜም ቢሸጠውም ቢያስተላልፈውም ያ ነገር በተመለከተ ያ የሸጠውም የደረሰው የተላለፈው ነገር ምንጊዜም የእሱ ነው ተብሎ ይወራል። ገብቷል? የግጥሙ ባለቤት ማን ነው? የመጀመሪያው ሰው ነው። የእንትኑ ባለቤት ማን ነው? የመጀመሪያ ሰው ነው። ያ ሞራል ራይት አለው ያን በተመለከተ ማለት ነው። ጥላሁን ገሰሰ የኔ ነው ለምሳሌ ቢዘፍነው የግጥሙ ባለቤት እኔ ማለት አይችልም። የዜማው ባለቤትም እኔ ማለት አይችልም። ግን የኢኮኖሚክ ራይት ተጠቃሚነት ወደ እሱ ግን ተላልፎለት ሊሆን ይችላል። በምን በስምምነታቸው መሰረት ማለት ነው። እና እንደዚህ ያሉና አሁን እዚህ ጋር ቅድም ያነሳው ነገር ምንም አይነት ነገር ባይኖርስ በመካከላቸው የሚለውም ነገር አንድ ራሱን የቻለ ጥያቄ ነው። እና የዜማ ባለቤት አለ፣ የድርሰት ባለቤት አለ፣ እዚህ ጋር ከዋኙ አለ እና እነዚህ አሁን ስታመጣቸው በህግ ዲፋይን ስታደርጋቸው ከባድ ነው። ታውቃለህ አሁን እነዚህ መድረክ ላይ ሲደክሙ የነበሩ ሰዎችን አንዳንድ ጊዜ እንትን ልትላቸው ትችላለህ። አሁን እኛ ጋር ቦታ ያልሰጣቸው ሰዎች አሉ፣ ግን ህጉ ግን ቦታ የሰጣቸው ግን ወደ ማህበረሰቡ ያልደረሱ ማለት ነው። እነዚህ የዜማ ባለቤትና የግጥም ባለቤት ሰዎች አሁን እነሱ እኮ በጣም እኮ ባለቤት ናቸው እኮ እነሱ በትክክል የምንላቸው ባለቤት ነው። ቅድም እንዳልነው በህግ በውል አስተላልፈው ሊሆን ይችላል። ቢያንስ የሞራል መብት ተጠቃሚ ናቸው። ሲጀመር አይታወቁም እንኳን በመብቱ ባለቤት ሆነው ሊገለገሉ ቀርቶ ህዝቡ ራሱ አያውቃቸውም። እና ኦኬ፣ እስኪ ምናልባት ሌላ ምን ብናነሳ ጥሩ ነው? አንድ ሰው የኮፒራይት ባለቤት የቅጂ መብት ባለቤት ሆኖ በዛ ተጠቃሚ እንዲሆን ማሟላት የሚገባው አንዳንድ ህጋዊ መስፈርት ካለ እሱን ማንሳት እንችላለን። አሁን በአዋጃችን እንግዲህ ሁለት ነገሮች ማሟላት አለበት። አንደኛ ኦሪጂናሊቲ ነው፣ ሁለተኛ ፊክሴሽን ነው። ምን ማለት ነው ይሄ? ኦሪጂናሊቲ ምንድነው? የስራ ምንጭ መሆን አለበት። ይህ የመጀመሪያ መሆን አለበት። የትም ቦታ ያልነበረ አዲስ ፈጠራ መሆን አለበት። ሁለተኛ ነገር ደግሞ ግዙፍነት መኖር አለበት። ገብተዋል? አሁን ለምሳሌ እኔ ሀሳብ ብቻ ይዤ እንደዚህ አይነት ሀሳብ አለኝ ብቻ ይዤ የፈጠራ ባለቤት ነኝ ማለት አልችልም። ያን ሀሳብ ነገር በጽሁፍ ቁጭ ባደረገው ግን ምን ሊሆን ይችላል? የዛ ነገር ባለቤት ሊሆን ይችላል ማለት ነው። ለምሳሌ እኔ አሁን የሆነ ነገር ሀሳብ አመጣልኝ፣ ጻፍ በኮምፒውተር ላይ አስቀመጥኩ ወይንም ፖስት አደረኩት። ምንድነኝ? የኔ የመጀመሪያ ከሆነ ማለት ነው፣ ከማንም ያልወሰድኩ የመጀመሪያ ከሆነ ምንድነኝ? ባለቤት ነኝ ማለት ነው። ለምን ፊክስድ ሆኗል በወረቀት ላይ አይደለ? ሌሎችም እንደዚህ አይነት ግጥምን በጽሁፍ ማስቀመጥ ትችላለህ። ዜማውን ግዙፍነት እንዲኖረው የምታደርገው በምንድን ነው? ዜማውን በተመለከተ በእንትና በኖታ ሲያስቀምጡት አላቸው። በዛ ላይ ሲቀመጥ ወይም ደግሞ ተቀርጾ በሲዲ ታት ሚንስ በኖታ መቀመጥ ነው የሚባለው። ኦዲዮ ፋይል ቢሆንም ማለት ነው። ኦዲዮ እኮ እንትን እኮ አለ እኮ ኦዲዮ ራሱ እኮ ፕሮቴክተብል እኮ ነው። ቦታል ኦዲዮ ቪዥዋል ነው። አሁን አንተ ቲክቶክ ላይ አሁን ብትለቅ ነው እኮ ንግግርክ ነው። አሁን የኛ ንግግር እኮ ኮፒራይት አለው። የኛ ንግግር አለው እኮ አንተ እያንዳንዱ የምትናገረው ንግግር እኮ አለው ኮፒራይት መብት እኮ አለ። ኦዲዮ ቪዥዋል ነው። ገብቷል? አሁን እነዚህ ሁሉ የምንናገረው ነገሮች ምንም እንደ ስብከት ራሱ ማለት ነው። ስለዚህ ቆይ አንድ ጥያቄ ስትሬት ፎርዋርድ፣ እኔ እናንተ ለምሳሌ ለተወሰኑ ደቂቃዎች እዚህ ንግግር እናደርጋለን። ይህንን ንግግራችንን የሁለታችንን አንድ ሰው ሸምድዶ እንደገና ሪከርድ አድርጎ ቢለቀው የኛ ኮፒራይት ቫዮሌት እንደተደረገ እንደተጣሰ እንደተወሰደ ይቆጠራል? በጣም እንጂ አንደኛው መጀመሪያ እንትን ያለው እኛ አስቀምጠናል ይሄን ነገር ማለት ነው። በነገራችን ላይ ዝም ብለን ማስቀመጥ እንደምትችላል የፈጠራ ውጤት ነው ሊባል ይችላል። ግን ይሄ አሁን እኔ እናንተ የምናደርገው ንግግር የፈጠራ ውጤት ነው ተብሎ ሊታይ ይችላል። ህጉ ብሎታል።
ከዚህ በፊት ካልተባለ የአእምሮ ንብረት እኮ ነው። ከዚህ በፊት ካልተባለ ማለት ነው። ከዚህ በፊት ካልተባለ እያንዳንዱ ስፒች ማለት እንዴ አንዳንድ ኮፒራይት የሚያደርግ ንግግር እየሰማን ነው አይደል? እንዴት አጣጥመው እንዴት አድርገው የአንድን ሰው ንግግር እንደሚናገሩ የማንንም የታዋቂ ሰው ምናምን ንግግር ኮፒ አድርገው ምናምን ተናግረው እንትን የሚሉ አሉና ቆይሽ አይ እንትን ነው ትንሽ ኢንተረስቲንግ ነው። ሌላ ጥያቄ እሺ እኛ ሀገር የአንድ ክልል ፕሬዚዳንት የሆነ መድረክ ላይ ያደረገውን ንግግር ሌላኛው የክልል ፕሬዚዳንት እሱ ራሱን ሽንድድ አድርጎ ሌላ መድረክ ላይ ቢናገረው ያ ክሌም ማድረግ ይችላል። ያኛው ማለት ከጠየቀ አሁን ምንድነው መሰለክ አሁን እንትን ለምሳሌ ፐብሊክ የህዝብን ጥቅም ናቸው ተብሎ ሊታሰቡ የሚችሉ ነገሮች ከሆኑ ምናልባት ግን አሁን ንግግር ማለት ነው። አሁን አንድ እንዴት አይሆንም አሁን ይላል በትክክል ማለት ነው። በዚህ ላይ እንትን ያለው ነገር የለም። አንድ ሰው በትክክል ንግግር አድርጎ ስብከትም ይላል እኮ ንግግር ይላል ማንም ያደረገውን ኮፒ እንዳለ ወስዶ ከዚህ ምንድነው ሰውየው አእምሮ እኮ ነው የወሰደው ሌላ አይናገርም እንዴ ሲጀመር ማለት ነው። ምንድነው ምክንያቱም ያ ሰውዬ ሲናገር ብዙ ነገር ኖሮበታል እኮ ያ ሰውዬ እውቀቱን ልምዱን ቤቱ ዘጋይቶናል የመጣው ተጨንቆናል የመጣው የሆነ ፋንታውን አንድ ነገር ይሄ በኮፒራይት ፕሮቴክሽን ውስጥ ለመካተት ይሄ ፕሮፕራይተሪ ኔቸር ወይም ደግሞ በገንዘብ ሊተመን የሚችል የገንዘብ ዋጋ ሊኖረው የሚገባው ነገር መሆን አለበት አይደለ? አሁን አንድ ፐብሊክ ስፒች የህዝብ ንግግር የገንዘብ ዋጋ ያለው ነገር ነው ልንለው እንችላለን። አሁን ከዚህ ጋር በተያያዘ አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቶ ነበር እዚህ ላይ በተመለከተ ማለት ነው። እና ምን አደረጉ መሰለክ የሆነችን ዜማ ምንድን ያደረጉት ሚክስ አደረጓት ከሆነ ዘፈን ጋር ማለት ነው። ሪሚክስ አደረጓት ትንሽ እኮ ናት። ከዛም በኋላ የሆነ የዛ ሰው ባለቤት ማለት ነው ሪሚክስ የተደረገችው የዛ ሰው ባለቤት ክሌም ማድረግ ከሰሰው በ256,000 ብር ኪሳራ ማለት ነው። እሺ ዳሜጅ ይሄ ሙዚቃ ነው። ይሄኛው ሙዚቃ ነው ግን ፐብሊክ ስፒች ሲሆን ፐብሊክ ስፒች ማለት ለህዝብ የምታደርገው ንግግር አለ አይደለ? አሁን ቅድም እንዳልኩ አንድ ባለስልጣን የሆነ መድረክ ላይ ሞራል ራይት ነው በወንጀል ያስጠይቃል እኮ አሁን ታጋ የፍትሐብሔር ጥያቄነት እኮ ሊኖር ይችላል። በአሁን በሱ ላይ የደረሰው ዳሜጅ ምንድነው ሲጀመር አሁን እሱን ሊያቅ የሚችለው ዳሜጁ ምንድነው እሱ በመናገር የገንዘብ ዋጋ ያለው መሆን አለበት ያልኩ ለዛ ምክንያቱም ያጣው ነገር ምንድነው ቢባል ኢን ተርምስ ኦፍ ካሽ ኢን ተርምስ ኦፍ በገንዘብ እንዴት አድርጎ ይገልጸዋል ያጣው ነገር ልንገርህ አሁን አንዳንድ ሰዎች አሁን ለምሳሌ ባለስልጣን የምትላቸው ትላልቅ ሰዎች በዓለም ላይ ያሉ ሰዎች ማለት ነው አሁን ቲክቶክም የመሳሰሉት ነገሮችን ተጠቅመው ገንዘብ ከመሰብሰብ የሚያግዳቸው ነገር ይኖራል። ምናልባት ከሌለ ገንዘብ ቢሰበስቡበት የሚሰበስቡ ከሆነ ምክንያቱም ፐርሰናል ራይተር አድርገን እንውሰድና ማለት ነው ያን ያሳጠዋል። እንደሱ ደግሞ እንዳትል አንድ የመንግስት ባለስልጣን የሆነ መድረክ ላይ ያደረገውን ንግግር አንድ ቲክቶከር ተጠቅሞ የሆነ ነገር ቢያደርግ ለህዝብ ጥቅም ነው ያደረገው እሱ ደግሞ ስለዚህ ከኮፒራይት እንትን ዶሜን ይወጣበታል። ፐርሰናል ራይት አይሆንም ያኛው ለኢኮኖሚክ ጥቅም እኔ አሁን ምልክ ምናልባት ያ ሰውዬ ለፐብሊክ ጥቅም ብሎ የተናገረው ሰውዬ በቲክቶኩ ቢለቀውስ ገብቷል። በዛ ለቆት እሱ የሆነ ሊያገኝ የሚችለው ኢኮኖሚክ ራይት ቢኖርስ እሱ የሚከለክለው ነገር አለ ገብቷል። ስለዚህ ያኛው ቀድሞ ምናምን ነገር ዲስትሪቢዩት ካደረገበት አክቹአሊ እንደዚህ አይነት ጉዳዮች ኬዝ ባይ ኬዝ የሚታዩ ናቸው። አሁን እንደዚህ ብለን እንዲህ ነው ብለን እንትን የምትላቸውም አይደሉም። ፐብሊክ ዶሜን ነው ፐብሊክ ኢንተረስት ነው ሰው ማንም ማሰራጨት ይችላል ብለህ የምትከራከርበትም አግሪመንት ሊሆን ይችላል። ግን ኖርማሊ ግን እንዲህ አስመሰለህ ነው ዋይ እንዴ የሰውየውን ስፒች እንዳላለቀም እንዴ ሰውየው እንትን እንደዛ ብሎ እኮ እዛ ደረጃ ላይ ደርሶ ማንም ይሁን ማን ሲናገር ብዙ ነገር ነው ቀላል አይደለም ማለት የብዙ ጊዜ እድሜና ልምድ ጭምር ነው እዛ ጋር ያለው ገብቷል። እሱ የተናገረው ብቻ አንተ ሄደህ ማስመሰል ስለምትችል ሰውን ኮፒ አድርገህ ብቻ ለቃ አንተ ዝም ብለህ ኢኮኖሚ የገንዘብ ራይት እንትን የምትልበት ህግ ድጋፍ የለውም እንዴ ቫዮሌት ያደርጋል እና እኔ በቃ የሰውየው ንግግር ነው በቃ እንትን ኮፒ መደረግ የለበትም ብዬ ማሰብ ኢን ፕሪንሲፕል እንደዛ መውሰድ ይቻላል። ግን
ወደ አፕሊኬሽኑ ስትገባ ብዙ አይነት እንትኖች ይፈጠራሉ ነው። ሌላ ነገር ግን አሁን መጣልኝ በድንገት አንዳንድ ኮሜዲያኖች አሉ። ስራቸው ምንድነው? ድምጽ ማስመሰል። እነሱን እንዴት ታያቸዋለህ? እኮ እሱን እኮ ነው የምልህ። አሁን ቅድም ያልኩህ እሱን እኮ ነው። አሁን አንዳንድ በጣም የፈጠራ ችሎታ ያላቸው ሰዎች አሉ አይደል? ለምሳሌ አሁን ቅርብ ጊዜ በሞት የተለየን አሁን ነፃነት ወርቅነን ብናነሳው እነሱን የመሳሰሉ ምርጥ ኮሜዲያን አሉ አሁን የምናያቸው እና እነሱ የፈጠሩትን ወዲያው አድርገው ማለት ነው 10 ምናምን ነገር ሰዎች አስመስለው በጣም ይታይላቸው። ያ እኮ የሆነ 20K ምናምን ነገር ነው ወይ 10K ነው እሱ 30K ምናምን እና በዛ ብዙ ያኛው ማለት ይሄ እኮ ኢኮኖሚክ መጠየቅ እኮ ይችላል። ታውቃለህ ኮምፒቲሽን ነው ዳሜጅ መጠየቅ ይችላል። ያ የሰበሰበው ከዛ እናንተ ያልከውን ነገር ፕሩፍ ማድረግ ከቻለ ነው። አንደኛ የፈጠራ ውጤት ነው ወይ፣ ሁለተኛ በገንዘብ ሊገመት የሚችል ነው ወይ፣ ሶስተኛ ደግሞ ያጣውን ነገር ማስረዳት ይችላል ወይ፣ እነሱን ነገሮች ማለፍ ይችላል ወይ ነው። እሱ የማስረዳት ሸክሙ የሱ ነው። አሁን የሆነውም ነገር ቅድም ያልኩ የሰበር ውሳኔ ወሰን የምለውም ያንን ነው። የስር ፍርድ ቤት ምን አለ ለማስረዳት አልቻለም፣ በገንዘብ ሊተመን ይችላል አይችልም የሚለውን ነገር በተመለከተ ላይ ለማስረዳት ከባድ ስለሆነ ብሎ የስር ፍርድ ቤቶች ማለት ነው ጣሉት። ክሌም የጠየቀውን ካሳ በተመለከተ ያጣውን ማለት ነው ሰውየው ያችን እንትን ሪሚክስ አድርጎበት ከዛም በኋላ ላይ ግን እንዳለ እንትኑ ከሚመለከተው የኪነ ጥበብ ማዕከላት ከሚመለከተው የኪነ ጥበብ ባለሙያ ልምድ ካላቸው በፍትሐ ብሔር 136 መሰረት በዚህ መሰረት ስንት ሊያወጣ ይችላል ብሎ በመተመን አስፈላጊን ሁሉ በማድረግ ማጣራት ሲገባው ሊተመን አይችል በሚለው መልኩ ያደረገው ነገር ትክክል አይደለም ብሎ የጠየቀውን ዳኝነት አይ ቲንክ ነው እንትን ያለለትና ወሰነለት ለሰውየው። ገብቷል። እኛ አሁን ያ የማስረዳት ሸክም ብቃት ነው። ገብቷል። የማስረዳት ብቃት ነው እንጂ ሊተመን ይችላል። ምክንያቱም ባገኘውም ልትሄድ ትችላለህ። ፍርድ ቤት ሆነ ሰርተሃል፣ ጠበቃ ሆነሃል፣ ፍርድ ኦፊሰር ሆነ ሰርተሃል። በፍርድ ቤቶች አካባቢ አጋጥመው የሚያውቅ አንድ ከኮፒራይት ጋር ያልተያያዘ ሊሆን ይችላል ፈገግ የሚያደርግ ገጠመኝ ምን አጋጥመኛል? እኔ አሁን እንትን እዚህ ገና ፍርድ ቤት እንደገባው እሺ፣ ፍርድ ቤት የፌደራል ፍርድ ቤት እና የክልል ፍርድ ቤት ይለያያል። እሺ አይደለ? እሺ፣ ምንም ይለያያል። አዎ ይለያያል። የፌደራል ፍርድ ቤቶች በጣም ግዙፍ ናቸው፣ በጣም ኮምፕሊኬትድ ናቸው ምናምን ነገር እና መዝገቡ ገና ሲቀርብልህ መዝገቡ ምኑ ሰዎቹ ጠበቃው የሚናገረው ነገር ሁሉ እንግዳ ምናምን ነገር ይሆንብሃል። መዝገቡ እንደዛ ነገር ነው አይደለም? እንደዛ ከችሎት ስቀየር ሁሉ እንደዛ ነው የሚሰማኝ። ከአንድ ችሎት አንድ ችሎት ሲቀየር እዛ ነው ቅድም ያልኩት ነገር። አንድ ችሎት አንድ ዳኛ ሲገባ መጀመሪያ ቅድመ ግንዛቤ ስለዛ ችሎት ቢኖረው ምልክና እዛ ቃሊቲ እየሰራው ምንድን ወንጀል ችሎት ነው እየሰራው እያለ አሁን ትዝ የሚለኝ ማለት ነው አንድ የሞት ፍርድ የተፈረደባት ሴትዮ ተከሳ መጣች በሌላ ማለት ነው። ቆይ ይሄ አሁን የምትነግረን ገጠመኝ በነገራችን ላይ አንተ ዳኛውን ያጋጠመህ ነው? አዎ። ስለዚህ ወደ አንተ ነው የመጣች ወደ ችሎት? አዎ። የሞት ፍርድ ተፈርዶባታል? የሞት ፍርድ ተፈርዶባታል እና ከማረሚያ ቤት ነው የመጣች? ከማረሚያ ቤት ነው የመጣች። ኦኬ እሺ። የሞት ፍርድ ተፈርዶባታል መጣች። እሺ። በምን ተከሳ ነው? በእንትን ንብረት ማጥፋት ነው። ማረሚያ ቤት ውስጥ ነው። ማረሚያ ቤት ውስጥ ነው። ሌላ ወንጀል ሰርታ ማለት ነው። ሌላ ወንጀል ሰርታ። ምንድን ነው የሰራችው? ቴሌቪዥን ሰብራ። እሺ። የምን ፍርደኛ ናት? የሞት። እሺ። ሴትዮዋ በቃ እና መጣ። ሴትዮዋ ዝር አለች ማለት ነው። ማን ተኛች? ችሎት? አዎ። መሬት ላይ ተኛች? መሬት ላይ። አዎ። እሺ። ደግሞ መሳቅ ነው ያለብኝ ማዘን ነው ያለብኝ? እሺ። ከዛ እኔ እዛን ጊዜ ደግሞ የመጀመሪያ ነኝ ገና እንደመጣ ወንጀል ነው የገባሁትና ለእሷ ነው የምታዝነው ወይስ ለሰውየው ነው እንትን የምትለው ምናምን ነገር እና በጣም ግራ ገባኝ። ከዛን ሴትዮዋን ሊያጽናና የሚችል ነገር ማምጣት እንዳለብኝ ተሰማኝ። ምን ቴሌቪዥን? ኦኬ ቴሌቪዥን የሰበረችው ምንድነው? የሞት ፍርድ ነው። ኦኬ እንትን እያለች ነው
ታዲያ ምን የሞት ፍርድም እኮ ቀላል ነው እኮ አዋጁ እኮ አሁን እኮ እየተሻሻለ ነው። አዋጁ እየተሻሻለው የሞት ፍርድ ሊቀርበት የሚችል አንቀጾች ሁሉ እየተሻሻለው የሚል ሀሳብ ምናምን ነገር አመጣው። እንደዛ አይነት ሀሳብ ሳመጣ ጊዜ ሴትዮዋ ተነሳች፣ ከተኛችበት ማለት ነው። ከተኛችበት ተነሳች ምናምን፣ ከዛን የሆነ ነቃ አለች፣ መረበሻውንም ተወች። ከዛም በኋላ ምን ትእዛዝ እንደሆነ ሰጥቼ ለሚቀጥለው ቀጠሮ መጡ በሌላ ቀን እና እስከ ቤተሰቦቿ ጨምሮ የዛን ጊዜ መጡት ማለት ነው። እና የዛን ጊዜ ስትመጣ ማለት ነው ፊቷ በጣም ምርጥ ሆኖ አምሮባት ምናምን ነው የመጣችው። በጣም በተስፋ ተሞልታ ማለት ነው። ከዛን የዛን ጊዜ መናገር በቃ ትናገራለች። ንግግሯ ራሱ መቼ ነው የሚሻሻለው ያ አዋጅ አለች። አይ ወደፊት እንደዚህ ምናምን ነገር ይሆናል ምናምን ነገር አልኳት። እና ከዛ ከጊዜ ወደ ጊዜ ስትመጣ ሴትዮዋ እያማረባት ንግግሯ ነው ኮንፊደንሷ ጨምሮ ብሎ ምናምን ነገር ነው እየመጣቸው። እና ከዛ ያ የቴሌቪዥኑን ንብረት ላይ ጉዳት ማድረስ ወንጀል በተመለከተ ምን አደረኩት? አቋርጬዋለሁ ብቻ እሱን። ለምንድነው የኔ አርጊመንት ነበረኝ ያቋረጡበት ምክንያት ማለት ነው። ዞሮ ትልቁም ቅጣት የሞት ፍርድ ነው። ከዛ አርጊመንት አንጻር እንትን ብዬ ብቻ መዝገቡን አቋርጬዋለሁ። አርጊመንት ሊያስጠይቃት አይችልም ነፃ ሊያስጠይቃት ብቻ አርጊመንት አሁን ረስቼዋለሁ አርጊመንቱን በትክክል። እና የዛን ጊዜ ምንድነው የነበረኝ ስሜት? አንደኛ ፍሬሽ ነበርኩኝ። የሞት ፍርድ የተፈረደባት የሞት ፍርድ ተፈርዶባት ደግሞ ሴትዮዋ መጣ ተዘረጋች ምናምን እና እሷን ሊያጽናና የሚችል አቅም ትንሽ ተደናግሬ ነበረ። ከዛም በኋላ ያን ነገር እሱ ትዝ ይለኛል። ሶ ተስፋዋን ስታለመልመው አንተ በአይንህ ራሱ አይተሃል ማለት ነው። ኦልራይት። ያው ፈገግ የሚያሰኝ ነበር ያልኩኝ። ስለዚህ ጥሩ ነው። ሌላ ትነግረናለህ ኋላ ላይ። እንድንወያይ ይፈልጋለሁ መሰለህ። ይሄንን ፕሮግራም ለመስራት እንደመነሻ የሆነን በጣም በቅርቡ በሚዲያ ላይ አንድ ሲንቀሳቀስ የነበረ የሆነ ዲስፒዩት ነበር። የጥላሁን ገሰሰን ሙዚቃ አሁን ከወጣት ሙዚቀኞች ጋር በተያያዘ ማነው ስሙ ኢሳያስ አንድ የጥላሁን ገሰሰ የቀደምት ስራዎችን እንደገና በአዲስ መንገድ ሰርቷል። እና በሚዲያ ላይ ምንድነው ሲንቀሳቀስ የነበረው የክቡር ዶክተር ጥላሁን ገሰሰ ባለቤት የነበረች አንዲት ሴት የኮፒራይት ጥሷል፣ የኮፒራይት መብታችን ተነክቶብናል በሚል በሚዲያ በኩል የሆነ ወቀሳ ነገር የሆነ ክስ ነገር አቅርበው ሲነጋገሩ ነበር። በአጋጣሚ የጥላሁን ገሰሰ ባለቤትም እንደገና ደግሞ ይሄ ሙዚቃውን በአዲስ መንገድ የሰራው ዘፋኝም አርቲስት ኢሳያስም ያው የቃላት ልውውጥ እያደረጉ በሚዲያ ትንሽ ሲወዛገቡ ነበር። እና በመጀመሪያ በሃይ ሌቭል ራፍሊ እንድናየው የፈለግኩት ምንድነው መሰለህ፣ የቅጂ መብት እንደማንኛውም ንብረት በመጀመሪያ በውርስ ሊተላለፍ የሚችል ነገር ነው። ሲምፕል ጥያቄ። ሊተላለፍ ይችላል። ኢኮኖሚክስ። ኦኬ ኦልራይት። ይሄን ካልን በኋላ ከኔ ጋር እስኪ ልንወያይበት እንችላለን። የጥላሁን ገሰሰ ባለቤት ይሄንን መጠየቅ ትችላለች? የሚያስችላት ነገር አለ? አዎ። እንደዛ ታስባለህ አንተ? የሚያስችላት ነገር አለ? ንገረኝ እስኪ። ሚስት ናት። እሺ። እና ሚስት ፍቺ በሁለት መንገድ ነው ያው የሚፈታው። እኔ ደግሞ ሚስት አይደለችም። ሚስት አይደለችም። የጥላሁን ገሰሰ ባለቤት ሚስት አይደለችም። ለምንድን ነው ካልክ ጋብቻ ከሚፈርስባቸው መንገዶች ውስጥ አንዱ ምንድን ነው? ሞት ነው። ስለዚህ በሞት አማካኝነት ፍቺ ተፈጽሟል። ስለዚህ ሚስት አይደለችም። ኢኮኖሚክ እንትኑ ሺ ኢዝ ኖ ሞር የዋይፍ እንዴ። እሱ እኮ ያወጣው መቼ ነው ያወጣው? ድሮ ነው ያወጣው። ባልና ሚስት እያሉ ከ20 ዓመት ማለት እኮ ከ2000 ጀምረን እንኳን ስትቆጥረውን 18 ዓመት አይደለ? ይሄ ሙዚቃ እኮ ድሮ የተሰራ ሙዚቃ እኮ ባልና ሚስት እያሉ ሊሆን ይችላል። እሺ። እና ባልና ሚስት እያሉ አብሮ ያወጡት አብሮ ነው የወጣው አይደለ? ባልና ሚስት እያሉ ሙዚቃው ወጣ። በሞት አማካኝነት ፍቺ ተፈጽሟል። ፍቺ ሲፈጸም ደግሞ ምን ኤክስፔክት እናደርጋለን? ንብረት ክፍፍል ይደረጋል።
ስለዚህ አሁን እንደ ሚስት ክሌም የምታደርገው ነገር ምንድን ነው? እኔ ለማወቅ ነው። አይ እንትን ሲኖሩ ደስ የሚለው እኮ ክርክር ሲኖሩ ደስ የሚለው ገብቷል። አለበለዚያ ህግ ምንም እና እኔ የምለው ያ አሁን ቅድም ያልነው ነገር አለ። ሁለት ነገር ነው ያለው ራይት፣ ኢኮኖሚክ ራይት ኤንድ ሞራል ራይት ነው። ሞራል ራይቱን ጥላሁን ገሰሰ ማንም አይወስድበትም። ኢኮኖሚክ ራይቱን ግን ትራንስፈር ይደረጋል፣ ይከፋፈላል አይደለ? የጋብቻ ውጤት ላይ በተመለከተ የፍቺ ውጤት ላይ በተመለከተ ሴትዮዋ ሚስትየው ክሌም መጠየቅ ትችላለች። ለምን? የዛን ጊዜ የነበረ አብረው እያሉ ያፈሩት ንብረት ስለሆነ በራሱ አእምሮ ቢሆንም ነገር ግን እሱ አብረው በጋብቻ ውስጥ እያሉ የይርጋ ጥያቄ ሳይመጣም ወይ የይርጋ ጥያቄ አይመጣም? አዎ የይርጋ ጥያቄ በተመለከተ ምን ላይ ነው መሰለክ የሚመጣው? የይርጋ ጥያቄ እሱ ቢኖር ጥላሁን ገሰሰ ኖሮ በፍቺ ተለያይተው እዚህ ጋር ራሱ ይርጋው ሰፊ ነው፣ ትልቅ ነው የሚሆነው አይደለ? ይርጋው ትልቅ ስንት ዓመት ሊሆን ይችላል? ይርጋው ስንት ዓመት ሊሆን ይችላል? ትልቁ ዓመት ስንት ዓመት ሊሆን ይችላል? 10 ዓመት። ኦኬ ሰውየው ከሞተ 20 ዓመት ወረድ እየሆነ ቆይ እኔ አሁን ልክ ማለት ነው እሷ የተደበቀን ንብረት ወይንም ያልዳሰሰችውን በኋላ የተገኘው ንብረት ይሄ በግልጽ አይደል እንደ ይሄ እኮ ግልጽ እኮ ነው። ሊደበቅ የሚችል ንብረት እኮ አይደለም። ባይዘው ቆይ ለኛ ለአድማጭ ተመልካቾቻችን ራሱ ግልጽ እንዲሆን የምፈልገው ነገር ኮፒራይት ወይም የቅጂ መብት ነው። መብቱ የንብረት መብት አይነት ነው። ስለዚህ ይሄ የንብረት መብት ለሌላ ሰው በሽያጭ በስጦታ በልውውጥ በተለያየ መንገድ ሊሰጥ ይችላል እና በውርስም ሊተላለፍ ይችላል። ስለዚህ ጥላሁን ገሰሰ ቢኖር ኖሮ ሊጠይቅ ይችላል። ጥላሁን ደግሞ በሞት ደግሞ ከዚህ ዓለም በሚለይበት ጊዜ ደግሞ የእሱ ወራሾች እንደሱ ሆነው ያንን መብት መጠየቅ ይችላሉ። ስለዚህ ጥላሁን መጠየቅ ይችላል። ምናልባት በስጦታ የሰጣቸው ሰዎች ካሉም እነሱም ራሱ በእሱ እግር ተተክተው ሊጠይቁ ይችላሉ። ወራሾች ምንም ጥያቄ የለውም። ከ18 ዓመት በላይም ቢሆናቸው ከ18 ዓመት በታችም ቢሆናቸው የጥላሁን ገሰሰ ልጆች ሊጠይቁ ይችላሉ እንደ ወራሽ፣ ምንም ችግር የለውም። ግን የጥላሁን ገሰሰ ባለቤት ግን አሁን ከ18 ዓመት በታች የሆኑ ልጆች የሏትም። ቢኖሯት ባይዘው መጠየቅ ትችላለች፣ ልጆቿን ወክላ በሞግዚትነት ማለት ነው። ግን በሞግዚት የምታስተዳድራቸው ከ18 ዓመት በታች የሆኑ ልጆች አሁን እሷ ከጥላሁን ገሰሰ የወለደቻቸው ስለማይኖሩ በማን ቦታ ነው የምትጠይቀው? በራሷ ቦታ ሺያዝ ኢኮኖሚክ ራይት እንዴ አብረው እያሉ አሁን እኮ መሰለክ ጥላሁን እሷ እንትን የማትለው ምናልባት ሊሆን የሚችለው ምንድነው ታውቃለህ? ምናልባት ሞራል ራይት ነው ሊሆን የሚችለው። ሞራል ራይቱን ተው፣ ኢኮኖሚክ ራይቱን እንምጣ እኮ። ኢኮኖሚክ ራይት ደግሞ ማለት አሁን ንብረትም ሆነ ንብረትን ያክል የሆኑ ነገሮችን በተመለከተ የራስ ከማያያዝ ጋር ነው። አሁን ይሄን እንትን ንብረት የአእምሮ ንብረት የሆነው ሙዚቃ አብረው እያሉ ነው ያፈሩት። እንደዛ ነው የምንለው። አብረው እያሉ አፍርተውታል። ስለዚህ ምንም ጊዜ ቢሆን ማለት ነው 50 ዓመት ከሞተ በኋላ ነው ከሞተ በኋላ 50 ዓመት እስከሚሞላው ድረስ እሷ ከዛ የሚገኘው ማናቸው ንብረት የራሷን ግማሹን ማለት ነው እንትን ማለት አለ። ግማሹን በተመለከተው ደግሞ የማን ነው? የልጆቿ ነው የሚችለው ማለት ነው። በልጆቿማ መጠየቅ አትችልም። ውክልና ከሌላት በቀር የልጆቿን ወክላ ሞግዚት 18 ዓመት በታች ስለ ውክልና ሌላ ጉዳይ ነው። ውክልና እኔም አንተን ልወክልህ እችላለሁ። ለምሳሌ አንተን እኮ ጠበቃ አድርጌ ልወክልህ እችላለሁ። ሞግዚት ከሆነች ልጆች በህፃናት ካሏት የለም ሞግዚት ሊኖር አይችልም። ለምን? ጥላሁን ገሰሰ ከሞተ ስንት ዓመት ነው? 18 ዓመት አልፎታል። ስለዚህ አሁን እሷ በዲፎልት ሞግዚት የሆነችለት ልጅ የለም። ማይነር የሆነ ከአቅም አዳም ግማሹን ነው መጠየቅ የሚችለው ከሚገኘው ማለት ነው። እንደ ኢኮኖሚክ ራይት ግማሹን ነው መጠየቅ የሚችለው። ግማሹን ራሱ መጠየቅ ትችላለች ወይ? ባይዘው እኔ አቋም ይዤ ምናምን አይደለም። እነዚህ ሰዎች እኔ አላውቃቸውም። ግን እንዲያው ከህግ አንጻር ሌጋሊ ክሌም የምታደርግበት ልትጠይቅበት የምትችለው የህግ ግራውንድ እኔ ስላልታየኝ ነው። ምክንያቱም ለምሳሌ ምን ልንል እንችላለን? ጥላሁን ገሰሰ አስዩም በህይወት አለ። አስዩም የዛሬ 18 ዓመት በፊት ግን በፍርድ ቤት ህጋዊ ፍቻ አደረጉ።
አይደለ? አሁን ዛሬ ላይ መጠየቅ እንደማትችለው ሁሉ ይሄ ጋብቻ የዛሬ 18 ዓመት በፊት በሞት ፈርሷል ነው። ምናልባት አከራካሪ ከሆነ ለአድማጮችን ተወው። እንደዛ ማድረግ እንችላለን። ግን እኔ የምለው ምንድን ነው ህጉ እንኳን ይህን ባይፈቅድም ማለት ነው። ግን እኔ ይፈቅዳል ነው ብለው ለዚህ የምለው የአእምሮ ንብረት ጥበቃ የሚባለው ነገር ምንድን ነው? ንብረት የሚባለው ነገር ምንድን ነው? አያበረታታም ሁሉ እንዴ? አሁን የጋራ ካልሆነማ እኔ ምን አገባኝ አንተ እዛው ስራ እንጂ ልትለው ትችላለችማ። እንደዚህማ ከሆነ እኮ ያኔ የሆነ ገብቷል። አለበለዚያማ አንተ አሁን ለምትሰራው በአእምሮ ለምትፈጥረው ነገር እና የኢኮኖሚ ሀብት የገንዘብ ንብረት ነክ ሀብት ለሚያመጣቸው ነገሮች ሁሉ በአእምሮ ፈጥረ ሚስት የጋራ ተካፋይ ናት። ሚስት የጋራ ተካፋይ ናት እና ሞት በሚከሰትበት ጊዜ ልጆች ይወርሳል፣ ግማሹን ደግሞ ወሳታል። እንደዚህ ነው ሊሆን የሚችለው። እሷ አያብ ዘራይት ብላ በዛ አይነት ነገር ይቻላል የሚል ሀሳብ አለኝ። ያው ከይዘ ሆኖ መጣ። ስለዚህ ይሄ እይታ ነው፣ የኛ አስተያየት ነው፣ የኛ እይታ ነው። ስለዚህ ማንም የራሱ ማለት ይችላል። ስለዚህ ግማሽ መጠየቅ ትችላለች። ግማሹን በተመለከተ ሀብት ሊጠይቅ ይችላል። ያው እንደ ሰው አስተያየት ነው፣ ይሄ የኛ አስተያየት ነው። ሌላው ደግሞ የፈለገውን አስተያየት መስጠት ይችላል። ኦኬ ኦልራይት። እሺ አንድ ኮፒራይት አንድ የኮፒራይት ጥበቃ በኮፒራይት ጥበቃ የተደረገለት አንድ መብት የሆነ ጊዜ ላይ ለህዝብ ሆኖ ፐብሊክ ሆኖ የሚለቀቅበት ጊዜ ይኖራል አይደል? መቼ ነው እሱ? ስንት ዓመት ሲያልፍ? የኮሞተ ከ50 ዓመት በኋላ ነው የሚለው። አሁን ይሄ በአብዛኛው እንትኖች ከ50 ዓመት በኋላ ይላል። እነዚህ ሙዚቃ፣ ድርሰት፣ ኪነጥበብ ምናምን የመሳሰሉት ነገሮች ከ50 ዓመት በኋላ ነው የሚለው የኮፒራይት የቅጂና መብት ተዛማጅ። ስለዚህ የዛሬ 55 ዓመት የተሰራ አንድ ቆንጆ ሙዚቃ እኔ ልሰራው እችላለሁ ዛሬ ላይ። የዛሬ 55 ዓመት የተሰራ አንድ ሙዚቃ እኔ አሁን ያንን ሙዚቃ እንደፈለግኩ አድርጌ ልሰራበትና በመሸጥ ኢኮኖሚያዊ ጥቅም ላገኝበት እችላለሁ ማለት ነው። የህዝብ ተብሎ ካልተመዘገበ በቀር ባይዘሙ የህዝብ ለመሆን መስፈርት አለው ወይስ በዲፎልት 50 ዓመት ኤክስፓየር ሲያደርግ የህዝብ ይሆናል ነው? አሁን ህጉ የሚለው ከ50 ዓመት በኋላ የሰውየውን የመጠየቅ መብቱ እንትን ይላል ነው ይቀራል ነው የሚለው። ስለዚህ እንደዛ ማለት የዛሬ 55 ዓመት የተሰራ አንድ ቆንጆ ሙዚቃ ኢትዮጵያ ውስጥ እኔ አንደኛ ልዘፍነው እችላለሁ፣ ሁለተኛ ያንን አሳትሜ በመሸጥ ጥቅም ላገኝበት እችላለሁ ማለት ነው። አሁን እንደዛ ነው እንግዲህ የሚገርም አሁን እነዚህ ፌስቡክ ላይ እና እንትሎች ላይ ስናያቸው አሁን አንዳንድ ሙዚቃዎች ብዙዎች መዝሙሮችን ሙዚቃዎችን ብታያይ አሁን ፌስቡክ ላይ ሄደህ ልቀቅ ብትል ኮፒራይት ራሱ ማለት ነው አይፈቅድልህም፣ ያግዳል። ምርጥ ነው እሱ ነገር ግን ቆንጆ ነው። ለምን መሰለክ? አንተም በወንጀል ከመጠየቅ ያድንሃል። የቲክቶክ እንትን አይደለም እኮ ታውቃለህ። እና አሁን ቲክቶክ ላይ አሁን ማንም አያውቅም፣ ልጆች፣ ወጣቶች፣ ትላልቆች ምናምን ነገር ጨምሮ አስመስለው የሚሰሩት ምናምን ነገር በተመለከተ ምናምን ቲክቶክ ምን ይላል መሰለህ? ፖስት ልታደርጉ ስትል ፖስት ሲደረግ የኮፒራይት ጉዳይ እንዴት ነው ይላል። የኮፒራይት እንዴት ነው ፖስት ሲደረግ ይላል፣ ይጠይቃል። አንተን ያማክራል ማለት ነው። ኃላፊነቱ በአንተ ላይ ሊጥል አንድ ጥያቄ ይሰጣል። ኦኬ ፖስት ከዛ ፖስት ኤኒዌይ ካልክ ፖስት ካረከው ከዛ ኃላፊነቱ በአንተ ላይ ነው ማለት ነው። ከዛ የወንጀል ላይ ፍትሐ ኃላፊነት ያመጣብሃል። በዚህ አጋጣሚ ግን በተለይ ለወጣቶች ይጠቅማል ብዬ ስለማስብ እንደ አንድ የፍርድ ቤት ዳኛ ሆኖ ለረጅም ጊዜ እንዳገለገለ አሁን ደግሞ ጠበቃና የህግ አማካሪ ሆኖ እንደሚሰራ አንድ ሲኒየር የህግ ባለሙያ ወጣቶች ኮፒራይት ላይ መንግስት ራሱ በጣም ሴንሲቲቭ ነው፣ ኮንሰርንድ ነው፣ ብዙ ነገሮች ባለመስራቱ የተነሳ ቸል እንዲሉ እያደረጋቸው ይመስለኛል። እና የሆነ ሰዓት ላይ ብድግ ብሎ አቃቤ ህግ አንድ ቀን ሊከሳቸው ይችላል። ማረሚያ ቤት ያላሰቡት አይነት ጊዜ ሊያሳልፉ ይችላሉ፣ ህይወታቸው ሊበላሽ ይችላል። ስለዚህ በራሳቸው ይህንን የራሳቸው የፈጠራ ውጤት ያልሆነውን ነገር በሚመለከት እንዴት ነው ጥንቃቄ ሊያደርጉ የሚገባው? ምን ምክር ትሰጣለህ? እንደው ዝም ብለህ ቲፕ ነገር። ይህን በተመለከተ እንግዲህ ሊሆን የሚገባው የህግ ግንዛቤ መውሰድ ነው ብዬ ነው የማስበው። አንተ ሁሉም እንግዲህ እንዳንተ አይነት የመሳሰሉ ሚዲያ ያላቸው ሰዎች የህግ ግንዛቤ ቢያስጨብጠው ጥሩ ነው ብዬ አስባለሁኝ። ምክንያቱም እንዳልከው ነው አንድ ጊዜ ህግን አለማወቅ ይቅርታ አሰጥም ነው የሚለው እና ህግን አለማወቅ ይቅርታ አሰጥም በወንጀልም በፍትሐ ብሔርም ጭምር ነው።
ስለዚህ የኮፒራይት ወይም የቅጂና ተዛማጅ መብቶችን፣ የፈጠራ መብቶችን፣ የአእምሮ ንብረት መብቶችን በተመለከተ የሰውን የፈጠራ መብቶችን እንዳለ በመውሰድ የራስ አድርጎ በተለያየ ሚዲያ መልቀቅ በተመለከተ በወንጀልም በፍትሐብሔርም ያስጠይቃል። በፍትሐብሔር ምንድን ነው የሚያስጠይቀው? የኢኮኖሚን በተመለከተ አላግባብ በዛ ሰውዬ መብት እግር ተገብቶ የተሰበሰበው ገንዘብ እንዲመለስ ያስደርጋል። በወንጀልም በተመለከተ ደግሞ ከ5 ዓመት በማያንስ እስራት ነው የሚያስቀጣው። ከባድ ነው። ስለዚህ ይህም በተመለከተ እንደተባለው በኋላ ላይ አንድ ጊዜ እንደው ይህ ስራን የሰራው ማንነቱ ብሎ እንደዛ አይነት ነገሮች ወደ ተግባር ከመምጣቸው በፊት አንደኛ መንግስትም ማድረግ ያለበት ምንድነው? የህግ የግንዛቤ ማስጨበጫ ትምህርቶችን መስጠት ያስፈልጋል። እንደኔ ማለት ነው። ሁሉም ይሄ ባለማወቅ ነው በብዛት ማለት ነው። አሁን እንደ ችሎታ ነው እየመሰላቸው ያለው አይደል? እንደ ችሎታ በቃ ችሎታውን ማሳየት ላይ ብቻ ትኩረት የሚያደርገው ሰዎች እያደረጉ ያሉት የሰውን ያችን አስመስለው መስራት። ተዳውም ተጨንቀው ነው የሚሰሩት። ቤት ውስጥ ምናምን ነገር የሌለ ምናምን አዘጋጅተው ምናምን የሰውየውን አስመስለው ይሰራሉና ከዛ በበለጠ እንትን ይላሉ። ገብቷል? እና ያ ግን በኋላ ላይ ሲታወቅ ዋጋ ሊያስከፍል ይችላል። ስለዚህ እነዚህ ማናቸውም ሰዎች ምን ይሁኑ ይህን ግንዛቤ ወስደው የራሳቸውን ፈጠራ ምንም አድርገው ቢሆን ቢሰሩ እና ቢለቁት ይቻላል። ከዛ በኋላ የዛ ሰውዬ መብት ፈጠራው ራሱ ይልቀቀው። ገብተዋል? እነሱ ደግሞ ይችላሉ። እነዚህ አስመስለው የሚሰሩት እነሱም የመቻል ለማስመሰል በደከሙበት ልክ ቢጥሩ ሌላ ይፈጥራሉ። ስለዚህ ያንን ቢለቁት ሌላ የተሰጣቸውን መክሊት ወደ ማህበረሰቡ አውጥተው እንድንጠቀምበት ያደርጋል እና ከወዲሁ ግንዛቤ ምናምን በመውሰድ መጠንቀቅ ያስፈልጋል። ይህ ግንዛቤ ያስፈልጋል፣ እጅግ በጣም የሚያስፈልግ ነገር ነው እና ባለማወቅ ብዙ ወደ ፍትሐብሔርና ወደ ወንጀል ተጠያቂነትም እንዳያመጣ አጠቃቀማችን አግባብነት ያለው ቢሆን ጥሩ ነው እላለሁ። ያ ደግሞ የሚገርምህ ነገር ዛሬ አንድ አስመስሎ በመዝፈን ላይ እየተጠመደ የራሱን ችሎታ ብቻ በማስመሰል ለማሳየት እየተጣጣረ ያለ አንድ ሰው በቸልተኝነት ይሄን የኮፒራይት መብት ሲጥስ ዛሬ እንደ ቀልድ የዘፈነው ሙዚቃ አቃቤ ሕግ ግን ነገ ከ5 ዓመት ከ10 ዓመት በኋላ ሁሉ ተነስቶ ሊከሰው ይችላል። ይርጋው በጣም ከፍ ያለ ነው። በጣም አያውቁትም እሱ ነው። ኤኒታይም ይሄን ሳምንት ዘፈነ ይሄን ሳምንት ዝም ስለተባለ አይደለም የማይከሰስ ይመስለዋል። 15 ዓመት 20 ዓመት ድረስ ነው ይርጋው። እስከዛ ጊዜ ድረስ ተነስቶ አቃቤ ሕግ ሊከሰው ይችላል። ምክንያቱም ያምን አለ ዩቲዩብ ላይ ያለ ወይ የሆነ ፕላትፎርም ላይ ያለ ፈልጎ የሆነ ታይም ላይ ምናምን ሊያገኘው ይችላል። ገብቷል? ስለዚህ ከዚህ አንፃር ያለውን ነገር አሁን ተቆጥቦ የራስን ስራ በራስ ስራ ተጠምዶ ፍሬ መሰብሰብ ነው የሚሻለው። ይሄ እንግዲህ አዋጁ ላይ ህጉ ላይ ያለው ነገር ነውና ከዚህ አንፃር ሲሆን ምንድነው ፈጣሪዎች እነዚህ የፈጠራ ስራ ያላቸው ሰዎች ይበረታታሉ፣ አይደክሙም፣ ተስፋ አይቆርጡም። በቃ በማንም ተሰርቀው እንደፈለገ የሚሰራጭበት ሁኔታና ያ ራይት እንትን የለም። ለሀገር እድገትም ትልቅ አስተዋጽኦ ይኖረዋል። ያ ሌላ አሁንም አስበህ ምን እንድትነግረን እንፈልጋለን? ሌላ የችሎት ገጠመኝ አንድ ሴት እንትን ፋሚሊ ላይ ቤተሰብ ችሎት ላይ ምናልባት እየሰራን ሁኔታው እኔም አላማረኝም እና ፖሊስ እጥረት ነበረ። መጀመሪያ ልደታ ላይ ነው። ኮንቴክስቱን ሴት አፕ አንዴ ስራልኝ። አንተ ዳኛ ሆነህ ነው? የቤተሰብ ችሎት ዳኛ ሆነህ ነው? የቤተሰብ ችሎት ዳኛ ሆነህ ነው። ምን አጋጠመ? ልጆች 3 ልጆች ምናምን ነገር ይዛለች አመጣቸዋለች እና በቢሮ ነው እያየሁ ያለሁት። ሶስቱ ልጆች ለቃቸዋለች እዛ ቢሮ ውስጥ ማለት ነው። እሺ ቢሮ ውስጥ ለቃቸዋለች። አንዱ እዛ ግድግዳ ጥግ ይሄዳል፣ አንዱ እዛ ይሄዳል። እሷ ተማራለች። ባሏ ጠፍቷል። ባሏ ጠፍቷል ምናምን እና የሆነች አንድ ሴት ልጅ አለች። የሆነ አካሏ ራሱ ያን ያክል ነው። ፊዚካሏ ጠንካራ ትንሽ ናት ልጅቷ። ማለት የኔ ችሎት ተላላኪ ማለት ነው። ችሎት ስነ ስርዓት አስከባሪ ምናምን እና ልጅቷ አላማረች። እቺ ሴትዮዋ መሯታል። እናትየዋ እሺ ገብቷል። ምክንያቱም ከዛም በኋላ በቃ መንግስት የሚረከበኝ ከሆነ ይረከበኝ አለች። ልጆች ነው። ከዛም በኋላ እንደዚህ እየተማረች ከዛ ነካቸው። ከዛ እኔም ከቢሮ ተነስቼ እሷም ልጅቷም ወዴት ሄደች? ወጣች። ሮጣ ከችሎት ወጣ። ከቢሮም ወጣ ምናምን ነገር ጥላ ሄደች። ሮጠች።
ከዛም በኋላ ፖሊስ ፎቅ ላይ ስለሆነ ከስር ፖሊስ ምናምን ነገር ነበር። ያዛት እየተባለ ልጅቷ ተይዛ መጣች ሴትዮዋ። ከዛን ልጆቿን ይዛ ሄደችበት ሁኔታ ምናምን ነገር አለና ቤተሰብ ችሎት በጣም አደገኛ ነው። እንደዚህ ልጆች ይዘው መተውብክ አንተ ላይ ጥለው ሁሉ ሊሄዱብህ ይችላሉ። እና ለዛ ቤተሰብ ችሎት ከወንጀል ችሎት ቀጥሎ ቤተሰብ ችሎት ነው እንትን እና አፈጻጸም ግድ ነው እና ቤተሰብ ችሎትም ግድ ነው። በጣም ያው ሊሳደቡ ሁሉ ይችላሉ ታውቃለህ። በጣም እንትን አለ ነው እንደዚህ አንድ እሱ በጣም ትልቅ ገጠመኝ ነው። ስለዚህ ተከታትላችሁባት ይዟት ኑሮ ልጆቹን ጥላ ልትሄድ ትችላለች። አዎ ምናልባት ለማስፈራራት ይሆን ነው ወይስ የምሯን ነው? የእውነት ነው። ብቻዋን ናት። ሰውዬው ጥሏት ሄደዋል። ቀለብ የለም። ቤት ኪራይ ምናምን ነገር ውስጥ ነው ምናምን እንደዛ ነገር ነው። ገብቶሃል? የሆነ ታይም ላይ ይኖራቸዋል። ከዛም በኋላ ላይኖራቸው ይችላል። እና ብዙ ነገሮች አሉ እንደዚህ አሁን ቤተሰብ ችሎት ላይ እኔ ብዙ ነገሮች አሉ እና ያው ዳኞች ብዙ ነገር ችለዋል። ብዙ ገጠመኞች አሉ። ባይዘው ይሄ ገጠመኝ አንተ አሪፍ ነው። ለምን መሰለህ? ይሄን ጁሪስ ፖድካስት የሚከታተሉ ዳኞች አሪፍ ሌሰን ይወስዱበታል ብዬ አስባለሁ። በንቃት ነገሮችን መከታተል፣ ችሎት ማኔጅ ማድረግ በነገራችን ላይ ትልቅ ስኪል ነው። እኔ ፍርድ ቤት ላይ ያሉ ዳኞች በጣም ይለያያሉ። ይሄን አምናለሁ። አንዳንዱ ችሎቱን በደንብ ማኔጅ ማድረግ ይችላል፣ አንዳንዱ ደግሞ ችሎቱን ማኔጅ ለማድረግ የሚታገላል እና ከመዝገብህ ጋር ብቻ ሳይሆን ነገሮችን አካባቢውን መቆጣጠር መቻል። ምክንያቱም አሁን ያችን ሴትዮ ለማየት ትኩረት መስጠት ችለሃል ማለት ነው፣ ከመዝገቡ ስራ በተጨማሪ ማለት ነው።